ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። እንደምንላችኋል የቀኑን 7 ሰዓት ዜና ይዘን ቀርበናል። ተመስገን በየነ ነኝ። ኢትዮጵያ የምግብ ዋስትናን በማረጋገጥ ዘርፍ ላስመዘገበችው ውጤት በመንግስታቱ ድርጅት የተሰጣት ዕውቅና ለቀጣይ ስራዎች ከፍተኛ መነሳሳት የሚፈጥር መሆኑን የግብርና ሚኒስትሩ ተፈራ ደርበው ተናገሩ። የዓለም የምግብና እርሻ ድርጅት ፋኦ ኢትዮጵያ በግብርናው ዘርፍ ለምታከናውናቸው ተግባራት የሚያደርገውን ድጋፍ እንደሚቀጥል ነው ያስታወቀው። ብርሃኑ ዓለሙ ተጨማሪ አለው። በተባበሩት መንግስታት የምግብና እርሻ ድርጅት ፋኦ አዘጋጅነት እንደ አውሮፓውያን አቆጣጠር በ1992 በጣሊያን ሮም ተሰባስበው በምግብ ዋስትና ችግር ላይ የመከሩት የዓለም ሀገራት መሪዎች በዓለም ላይ ራሳቸውን መመገብ የማይችሉ ሰዎችን ቁጥር በወቅቱ ከነበረበት 1 ቢሊዮን እስከሚቀጥለው ዓመት በግማሽ ለመቀነስ ከስምምነት ላይ ደርሰዋል። በዚህ ጊዜ ውስጥ እንዲተገበሩ የመንግስታቱ ድርጅት ካስቀመጣቸው የመጀመሪያው የምዕተ ዓመቱ የልማት ግቦች መካከልም አንዱ ይህ ነው፣ የምግብ ዋስትና ችግርን በግማሽ መቀነስ። ይሁን እንጂ ሀገራት ግቡን ለማሳካት እንደየተጨባጭ ሁኔታቸው ጥረት ቢያደርጉም ማሳካት የተቻለው በአማካኝ የዕቅዱን ግማሽ የሚጠጋውን ብቻ ነው። ኢትዮጵያ ግን በምግብ ዋስትና ማረጋገጥ የተነደፈውን ግብ ከተቀመጠው ጊዜ ቀድማ ያሳካች ሀገር ሆናለች። በምግብ ራሳቸውን የማይችሉ ሰዎችን ቁጥር እንደ አውሮፓውያን አቆጣጠር በ1992 ከነበረበት 74.8 በመቶ በአሁኑ ወቅት ወደ 35 በመቶ ዝቅ በማድረግ በዚህም የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ ለኢትዮጵያ በ150ኛ ጉባኤው ዕውቅና ሰጥቷታል። የተገኘው ዕውቅናም በግብርናው ዘርፍ የተነደፉ ፖሊሲዎችና ስትራቴጂዎች ውጤት ነው። የግብርና ሚኒስትሩ አቶ ተፈራ ደርበው እንደሚሉት ምርቱ የሚመረተው ገጠር ነው። የረሃብ ችግሩ ያለው በዋነኛነት ገጠር ነው የነበረው። ይሄን መዋቅራዊ ችግር ለመፍታት የሚያስችል ፖሊሲና ስትራቴጂ ነድፈን እሱን በትጋት ለመተግበር ባደረግነው ርብርብ በተለይ አነስተኛ አርሶ አደሩ ላይ ትኩረት በማድረግ መስራታችን ነው ለዚህ ውጤት ያበቃል። በኢትዮጵያ በ2005-2006 የምርት ዘመን በዋና ዋና ሰብሎች ብቻ የተገኘው ከ250 ሚሊዮን በላይ ኩንታል ምርት በዓለም አቀፍ ስሌት መሰረት ለአገሪቱ ሕዝብ ሲካፈል በአገር አቀፍ ደረጃ የምግብ ዋስትና እንደተረጋገጠ ያሳያል። ይህ በቤተሰብ ደረጃውን እንዲሆን በሚደረገው ጥረት ውስጥ የመንግስታቱ ድርጅት ለኢትዮጵያ የሰጠው ዕውቅናም ከፍተኛ መነሳሳት የሚፈጥር መሆኑን ነው አቶ ተፈራ የተናገሩት። በቀጣይ አሁን በ35% ያወረድነውን የበለጠ በ10 ዓመት ውስጥ ወደ ዜሮ ለማድረስ ሰፊ ስራ መስራት ይኖርብናል። ስለዚህ ይሄ ዕውቅና የበለጠ ኃላፊነት የሚሰጥ የበለጠ ተነሳሽነትና ዝግጁነት እንዲኖረን የሚያደርግና ይሄም ሊኖረን እንደሚገባ የሚያሳስብ አድርገን ልንወስደው እንችላለን። የዓለም ምግብና እርሻ ድርጅት ፋኦም ሀገሪቱ በግብርናው ዘርፍ ለምታከናውናቸው ተግባራት የሚያደርገውን ድጋፍ እንደሚቀጥል በድርጅቱ የኢትዮጵያ ረዳት ተጠሪ አቶ ሐሰን አሊ ገልጿል። የቴክኖሎጂ ድጋፍም ሆነ የባለሙያ እውቀት እና ድጋፍ በእርሻ በላይ በእንስሳት እርባታ፣ በተፈጥሮ ሀብት ጥበቃ እና በሌሎችም በመስኖ በእነዚህ ሁኔታዎች ላይ ኤፍኤኦ ይህን ድጋፍ ሲያደርግ ቆይቷል። አሁንም እንደዚህ አይነት ነገሮችን ይቀጥላል። በጣሊያን ሮም በተካሄደው የፋኦ 150ኛ ጉባኤ ላይ ዕውቅና የተሰጣቸው ኢትዮጵያ፣ ብራዚልና ካሜሩንን ጨምሮ 13 ሀገራት ናቸው። የኢትዮጵያ ብሔራዊ ምርጫ ቦርድ መጪውን ሀገራዊ ምርጫ በስኬት ለማስፈጸም የሚያስችል ዝግጅት እያጠናቀቀ መሆኑን ገለጸ። ቦርዱ ለሚቀርቡ ቅሬታዎች አስተዳዳሪ መፍትሄ ለመስጠት ከመቼውም ጊዜ በላይ ተቀራርቦ እየሰራ ነው ብለዋል በሚኒስትር ማዕረግ የቦርዱ ሊቀመንበር ፕሮፌሰር መርጋ በቃና ከኢዜአ ጋር በነበራቸው ቆይታ። ዝርዝሩን የሚያቀርበው አብዲ ከማል ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ሊቀመንበር ፕሮፌሰር መርጋ በቃና ቀጣዩን ሀገራዊ ምርጫ ከመቼውም በተሻለ ነጻ ዲሞክራሲያዊና ፍትሃዊ ለማድረግ የሚያስችሉ ዝግጅቶች እየተደረጉ ነው ብለዋል። ቦርዱ የምርጫውን ሂደት ዓለም አቀፍ መርሆችን የተከተለ ለማድረግ የሚያስችል የአሰልጣኞች ስልጠና ለምርጫ አስፈጻሚዎች ሰጥቷል። የምርጫ አስፈጻሚዎቹ ቦርዱ ባወጣቸው ሕጎችና መመሪያዎች በምርጫ ሕግ ማዕቀፍ በመራጮችና በፖለቲካ ፓርቲዎች ምዝገባና በአስፈጻሚዎች ስነ ምግባር ላይ በቂ ግንዛቤ ይዘው ወደ ተግባር እንዲገቡ እንደሚያስችላቸው ፕሮፌሰሩ ተናግረዋል። በተለይም በቅሬታ አቀራረብና አፈታት፣ በሰነዶችና ቁሳቁሶች አያያዝ፣ በበጀት አመዳደብና አጠቃቀም ላይ የተሰጠው ስልጠና ምርጫውን ዲሞክራሲያዊ ነጻና ፍትሃዊ ለማድረግ ፋይዳው የጎላ መሆኑን ጠቅሷል። ስልጠናው ተግባር ላይ መዋሉንና እስከታች መድረሱን ቦርዱ ይከታተላል ያሉት ፕሮፌሰሩ የምርጫው ሂደት በመላ ሀገሪቱ አንድ ወጥ የሆነ አሰራር እንዲኖረውም የሚያስችል ነው ብለዋል። ቅሬታ አቀራረብና አፈታት ምን መምሰል አለበት? የሰነዶች እና የቁሳቁሶች አያያዝ እንዴት መሆን አለበት? ባጀት አመዳደቡስ አጠቃቀሙስ ምን መምሰል አለበት? እዛ ጉዳይ ላይ ዩኒፎርም የሆነ እንቅስቃሴ በሁሉ በመላ ሀገሪቱ ዩኒፎርም የሆነ
በየክልሉ የሚደረጉት የክልሉ የራሱ ባህል የራሱ ወግ የራሱ ቋንቋ ቢጠቀም አንድ የሆነ እንቅስቃሴ ማድረግ እንዳለብን ጥሩ ጠንካራ የሰው ኃይል የፈጠርንበት ነው ብዬ ነው የማምነው። ፕሮፌሰር መርጋ እንዳሉት በፖለቲካ ፓርቲዎች ለሚፈጠሩ ቅሬታዎች አስፈላጊውን አስተዳደራዊ መፍትሄ በወቅቱ ከመስጠት አንጻርም ቦርዱ ከመቼውም በላይ ተቀራርቦ እየሰራ ነው። በተለይም ቦርዱ በሚያወጣቸው መመሪያዎችና ደንቦች እንዲሁም በማንኛውም አስፈላጊ ጉዳዮች ላይ ፓርቲዎች የሚሳተፉበትን የፖለቲካ ምህዳር ማስፋቱ የቀጣዩን ምርጫ ውድድር ግልጽና ስኬታማ ያደርገዋል ነው ያሉት። በዘንድሮ ምርጫ ካለፉት ምርጫዎች ሲነጻጸር ለመወዳደር ዝግጁ የሆኑ ፓርቲዎች ቁጥርም በ12 በመቶ ጨምሯል። ከ75 የፖለቲካ ፓርቲዎች 60 ፖለቲካ ፓርቲዎች የምርጫ ምልክት ወስደዋል። 21 በአገር አቀፍ ደረጃ 39 በክልል ደረጃ። በ2002 እናስተዳድር የነበረው ፖለቲካ ፓርቲ ቁጥር 92 ነበር። ከዛ 63 ምልክት ወስደዋል። ወደ 68 ከመቶ ማለት ነው። አሁን ከ75 የፖለቲካ ፓርቲ 60 ሲወስዱ 80 ከመቶ ወስደዋል ማለት ነው። ይሄ ነው ዲሞክራሲ እድገት። ፓርቲሲፔሽን ሜዳ ሰፋ የምትለው ይሄ ነው። ምርጫውን በተሻለ ስኬት ለማጠናቀቅ በሰለጠነ የሰው ኃይል በቁሳቁስ አቅርቦትና በሌሎች አስፈላጊ ቅድመ ሁኔታዎች ላይ ዘርፈ ብዙ ዝግጅቶች እየተደረጉ ነው ብሏል ፕሮፌሰር መርጋም። በሌላ በኩል በኢትዮጵያ ሶማሌ ክልል ከቦታ ቦታ የሚንቀሳቀሰው ህብረተሰብ ጭምር በግንቦቱ ምርጫ ንቁ ተሳታፊ ማድረግ እንደሚሰሩ በኢትዮጵያ ብሔራዊ ምርጫ ቦርድ የኢትዮጵያ ሶማሌ ክልል የምርጫ ክልል አስተባባሪዎች አስታወቁ። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ አምስተኛውን ሀገራዊ ምርጫ በስኬትና በወቅቱ ለማጠናቀቅ ለታዳጊ ክልሎች ጭምር ትኩረት ሰጥቶ እየተንቀሳቀሰ እንደሆነ ነው የገለጸው። ሰይድ አለሙ ዝርዝር አለው። በ11 ከተሞች ሲካሄድ የነበረው የብሔራዊ ምርጫ ቦርድ የምርጫ አስፈጻሚዎች ስልጠና ተጠናቋል። የዚሁ አካል የሆነው ስልጠናም ከኢትዮጵያ ሶማሌ ክልል 68 ወረዳዎችና 4 የከተማ አስተዳደር የተውጣጡ የምርጫ አስፈጻሚዎች በግንቦት ወር የሚካሄደውን ሀገራዊ ምርጫ ስኬታማ ለማድረግ የሚያስችል የ3 ቀናት ስልጠና ተሰጥቷቸዋል። የሚወስዱት ስልጠና በቀጣይ እስከ ምርጫ ጣቢያዎች ድረስ ተንቀሳቃሽ የሆነውን የክልሉን አርብቶ አደር ጭምር ንቁ ተሳታፊ ለማድረግ አቅም እንደሚሆንላቸው የስልጠናው ተካፋዮች ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ተናግረዋል። ምርጫ ቦርድ ባወጣው ሰሌዳ ደረጃ በዛ ተንቀሳቅሼ ህብረተሰቡ ተንቀሳቅሶ ይሆነኛል ወይም ያገለግለኛል ነገ ይገባኛል ይሄ ሰው ያለው ተነስቶ እንዲያገለግል እንዲመርጠው ያንን ሰው እንዲመርጥ ድጋፍ ሰጣለው ማለት ነው። ብሔራዊ ምርጫ ቦርዱ የሰጡን ትምህርት አለው። ቅሬታ እንዴት ይፈታል? ቅሬታ ሰሚ ኮሚቴ ይደረጃል። እነዛው በየደረጃ ይፈታል። በምርጫ ጣቢያ አለ፣ በምርጫ ክልል አለ፣ በክልልም አለ። ያ ሁሉ ምርጫው ፍትሃዊና ግልጽና ዲሞክራሲያዊ ምርጫ እንዲካሄድ ለህብረተሰቡ ደግሞ እናደርጋለን። ገለልተኛ ሆኜ ሀቀኛ ሆኜ ስራው ለመስራት ከናወናለሁ። እኛ ጠረፍ ላይ እንደመኖራችን መጠን ያው አሁን የሚሰጠንን ስልጠና እንደ ወረዳ አስፈጻሚዎች በቀጥተኛና ህጉን በተንተረሰ ደረጃ በጊዜ ሰሌዳ ተጠቅመን ህዝቡን ማገልገል መቻል አለብን ማለት ነው። የብሔራዊ ምርጫ ቦርድ የሶማሌ ቅርንጫፍ ጽሕፈት ቤት ኃላፊ አቶ መሐሙድ ሀቢብ በበኩላቸው ቦርዱ በሰጠው ትኩረት የክልሉ ህዝብ በሀገር አቀፍ ደረጃ በሚካሄደው መደበኛ የምርጫ ጊዜ ሰሌዳ መሰረት በእኩል ጊዜ ይከናወናል ብለዋል። በክልሉ የተቋቋሙ መሰረተ ልማቶችና የሰፈራ ፕሮግራም ደግሞ ከቦታ ቦታ ተንቀሳቃሹን ህብረተሰብ በቀላሉ ለመድረስ አመቺ ሁኔታዎች መፍጠራቸውንም ተናግረዋል። በስልጠናው ላይ የተገኙት የብሔራዊ ምርጫ ቦርድ ጽሕፈት ቤት ምክትል ኃላፊ አቶ ወንድሙ ጎላ በበኩላቸው ምርጫውን እንከን የለሽ ለማድረግ ቦርዱ እየሰራቸው ያሉ ተግባራት በአግባቡ እየተፈጸሙ መሆኑን ተናግረዋል። የምርጫ ክልል ምርጫ አስፈጻሚዎችን ያሰልጣኝ ስልጠና የሰጠነው ከዚህ ሲመለሱ የሚያደርጉት እነሱ የምርጫ ጣቢያ አስፈጻሚዎችን የመመልመልና ምርጫ ጣቢያዎችን የመክፈት ስራ ነው የሚሆነው። እነሱን ካጠናከርን በኋላ በስኬጁሉ መሰረት የመራጮች ምዝገባ እንጀምራለን፣ የእጩዎች ምዝገባ እንጀምራለን። ለዚህ የሚያስፈልግ ቁሳቁስ ኦልሬዲ ተዘጋጅቶ አሁን ለስርጭት ሬዲ ነው። የእጩነት መመዝገቢያና መታወቂያ ሰነዶች ሙሉ ለሙሉ በሀገር አቀፍ ደረጃ ተሰራጭተዋል ያሉት የቦርዱ ህዝብ ግንኙነት ዳይሬክተር አቶ ደምሰው በንቲ በበኩላቸው የመራጮች መመዝገቢያና መታወቂያ ደግሞ እስከ ታህሳስ 10 ሙሉ ለሙሉ ይሰራጫሉ ብለዋል። በመላው ሀገሪቱ ታህሳስ 1 ስራ የጀመሩት የምርጫ ክልሎች እስከ ታህሳስ 30 ድረስ በቀበሌ ደረጃ የሚዋቀሩትን የምርጫ ጣቢያዎች ወደ ስራ ያስገባሉ። ቦርዱ በቀጣይም ተከታታይ ስልጠናዎችንና ድጋፎችን እስከታች ድረስ ለማድረግ መዘጋጀቱንም አስታውቋል። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው።
ህገወጥ የሰዎች ዝውውር እያደረሰ ያለውን ጉዳት ለመከላከል ከ2005 ዓ.ም አንስቶ የተጠናከረ ሀገራዊ ጥረት ተጀምሯል። ይሁንና ችግሩ አሁንም ሙሉ በሙሉ አልተገታም። ወደ የመን ለመሸጋገር ከ15 ቀናት የእግር ጉዞ በኋላ ጅቡቲ ኦቦክ የደረሱ ኢትዮጵያውያንም በደላሎች ተታለው ለከፍተኛ እንግልት መዳረጋቸውን ገልጸዋል። በስፍራው የተገኘው አብዲ ከማል ተከታዩን ዘገባ አዘጋጅቷል። ይህ እልም ያለ በረሃ የሰው ልጅ ላፍታ እንኳን ለመቆየት ማይመርጠው ነው። እኚህ ከተለያዩ የኢትዮጵያ ክፍል የተውጣጡ ወጣቶች ግን ከ15 ቀናት በላይ እጅግ አስቸጋሪና መከራ የበዛበት ጉዞ ካደረጉ በኋላ እዚህ ጅቡቲ ኦቦክ ደርሷል። ከጅቡቲ መዲና በ100 ኪሎ ሜትሮች ከሚርቀው የኦቦክ ከተማ የባህር ዳርቻ በቅርብ ርቀት ላይ የሚገኘው የስፍራ እስከ የመን በተዘረጋው ህገወጥ የሰዎች ዝውውር ሰለባ የሆኑ ወጣቶችና ህፃናት ጊዜያዊ ማረፊያ ነው። እያንዳንዳቸው በአማካይ ከ7 እስከ 10 ሺህ ብር በስልክ ብቻ ለሚያውቋቸው ደላሎች ከፍለው እዚህ የደረሱት ወጣቶቹ ከምስራቅ ሐረርጌ እስከ ትግራይና ጅማ ከተለያዩ የሀገሪቱ ክፍሎች የተውጣጡ መሆናቸውን ይናገራሉ። የ13 ዓመት ህፃናት፣ ሴቶችና የ8 ቤተሰብ አስተዳዳሪዎች ሳይቀሩ ይገኙበታል። ኦሶ ቢሻን ንጉን ኦሶ ኛተኛት ውሃ የለም፣ ምግብ የለም። ደክሜ ለ4 ቀን ወድቄ ከቆየው በኋላ ትንሽ ውሃ አግኝቼ ነው ያገገምኩት። የጎርፍ ውሃ እየጠጣን የተወሰነ ብንጓዝም እየራቀን ስንሄድ እሱም ጠፍቶ ከባድ ስቃይ ላይ ነበር የቆየ ነው። ይሄ ስንት ድካም አለው እስካሁን ድረስ ብዙ ነው። ካገራ ረድና ማለማ ገልቴ ኦልቴ ብዙ ነገር አጋጥሞኛል። 3 ልጆች ደክመው መንገድ ላይ ቀርተውብናል። ከሀገር ከወጣን አንድ ወራችን ነው። እግር ቤት ያሉ ወጣቶች በእኛ የደረሰው እንዳይደርስባቸው መክራለሁ። ዜጎቹ ያን እጅግ አስቸጋሪ በረሃ አቋርጠው እዚህ ከደረሱ በኋላ የመን ለሚገኙ ደላሎች ተላልፈው የሚሰጡበት ነው ይህ ስፍራ። እዚህ ከመጣሁት አንድ ወሬ ነው ያለነው። ብር እንግዲህ እንደዛ እናሳልፈናል እያሉ ተበላለ። እዚህ የገብረንስ ያመጣል የነበረው መንገድ ላይም ቢሆን ይጠፋል። እዚህ በቃ መሻገሪያ ሳንቲም ብሎን ቁጭ ብለናል። ይህ ዘመናዊ ባርነት ነው። ከኢትዮጵያ እስከዚህ ድረስ እጅግ በአስቸጋሪ ሁኔታ አጓጉዟቸው በትንሽ ጀልባ አሽገው ነው ባህር የሚያሻግሯቸው። አብዛኞቹ የመን ሳይደርሱ ይሞታሉ። ይህን አስከፊ ችግር ለመከላከል ስልታችንን ቀይረን በቅንጅት ልንሰራ ይገባል። ይህን መሰል አስከፊ ጉዳት እያስከተለ የሚገኘውን ህገወጥ የሰዎች ዝውውር ለመከላከል በሀገር ውስጥ በምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን የሚመራ ብሔራዊ ምክር ቤት ተቋቁሞ ጥረት እየተደረገ ነው። የችግሩ ቁልፍ መነሻ የአመለካከት መሆኑን በማስመርም በማህበረሰብ ንቅናቄ ችግሩን ለመክታት በ2007 በመላ ሀገሪቱ የተጠናከረ እንቅስቃሴ እንዲደረግም ምክር ቤቱ በቅርቡ ባካሄደው ስብሰባ ማሳሰቡ ይታወሳል። 2005 የተፈጠረውን ሀገራዊ ንቅናቄ መነሻ አድርጎ ስኬታማ የሚባሉ ስራዎች ተሰርተዋል። ነገር ግን የሚሰራው ስራ ከችግሩ ስፋትና ውስብስብነት ጋር ሲመዘን አሁንም ብዙ ስራ መስራት እንደሚጠበቅብን ምክር ቤቱ አስምሮበታል። የውጭ ዜና በፔሩ ሊማ በአየር ንብረት ለውጥ ዙሪያ ሲመክሩ የነበሩት ተደራዳሪዎች የአየር ንብረት ለውጥን ለመግታት በሚያስችሉ ሀሳቦች ላይ ከስምምነት ደረሱ። የስምምነት ሰነዱ ግን አሁንም የተለሳለሰ ነው ተብሏል። ሳሙኤል ከበደ ዝርዝሩን አዘጋጅቷል። ሳይንሳዊ ሪፖርቶች እንደሚያመለክቱት የአየር ንብረት ለውጥ እያስከተለ ያለው ጉዳት በግልጽ እየታየ ነው። የባህር ጠለል ከፍታ መጨመር፣ ሀሩራማ የአየር ጸባይ እየተባባሰ መምጣት፣ ከአየር ጸባይ ሂደት መዛባት ጋር ተያይዞ በአንዳንድ አካባቢዎች የጎርፍ ማጥለቅለቅ መከሰትና በሌሎች አካባቢዎች ደግሞ የድርቅ አደጋ እየተባባሰ መምጣት የአየር ንብረት ለውጥ እያስከተላቸው ካሉት አደጋዎች መካከል ተጠቃሾች ናቸው። የእነዚህ አደጋዎች መነሻ የሆነውን የአየር ንብረት ለውጥ ለመግታት የሚያስችል ስምምነት ላይ መድረስን ዓላማው ያደረገው የፔሩ ሊማ የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ድርድር በተቀመጠለት ቀነ ገደብ መግባባት ላይ መድረስ ተስኖት ለ2 ተጨማሪ ቀናት መክሯል። በአንድ ዓመት ጊዜ ውስጥ በፓሪስ በሚካሄደው ስብሰባ አጠቃላይ ስምምነት ላይ ለመድረስ ሀገራት ይዘው በሚቀርቡት ሀሳብ ላይ በደሃና በበለጸጉት ሀገራት መካከል ያለው የአቋም ልዩነት ደግሞ በፍጥነት ስምምነት ላይ ላለመደረሱ በምክንያትነት ተጠቅሷል። የበካይ ጋዝ ልቀት ቅነሳ መጠንና የየሀገራቱ ድርሻ
ድርሻ እንዲሁም በ2020 ለድሃ ሀገራት የሚቀርበው የ100 ቢሊዮን ዶላር የአየር ንብረት ለውጥ ጉዳት ማካካሻ ፈንድ የሚቀርብበት አኳኋን ልዩነት ተንጸባርቆበታል። ሀብታም ሀገራት ለአጠቃላይ ስምምነቱ የሚቀርበው የሀገራት ሀሳብ በዋነኝነት የበካይ ጋዝ ልቀትን መቀነስ ላይ ሊያተኩር ይገባል የሚል አቋም ሲያራምዱ፣ ድሃ ሀገራት ደግሞ በአየር ንብረት ለውጥ ለሚደርስብን ጉዳት ማካካሻ የሚሆን የፋይናንስ ድጋፍም በቂ ትኩረት ሊሰጠው ይገባል ባይ ናቸው። የአየር ንብረት ተቆርቋሪዎችም የድሃ ሀገራቱን ሀሳብ ይጋራሉ። ከቀነ ገደቡ አልፎ ለሁለት ተጨማሪ ቀናት በመከረው የሊማው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ድርድር በመጨረሻ ከስምምነት ላይ መደረሱን ዘገባዎች አመልክተዋል። በድርድሩ የተደረሰው ስምምነትም ድሃ ሀገራት በአየር ንብረት ለውጥ ሳቢያ የሚደርስባቸውን ጉዳት መቋቋም የሚያስችላቸው የፋይናንስ ድጋፍ የሚያገኙበት አሰራር ይዘረጋል የሚለው በግልጽ መካተቱም ተመልክቷል። ነገር ግን የበካይ ጋዝ ልቀት ግብን ሀገራት እንዲያሳኩ ለማድረግ የስምምነቱ አስገዳጅነት የመለሳለስ አዝማሚያ አለው ይላል የሮይተርስ ዘገባ። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ለ7 ሰዓት ያዝነውን ዜና በዚሁ አጠናቀቅን። ብሩህ ቀን